ክብራትና ክብራን ተመልካቾቻችን እንዴት ቆያችሁኝ? በትላልቅ መድረኮች ላይ አስፈላጊ የሆኑ ሐሳቦቻችንን ማሰራጨት የምንፈልገውን ነገር ለብዙሃን ማዳረስ የብዙዎቻችን ምኞት ነው። ታዲያ እንዴት ነው ይህንን ምኞታችንን የምናሳካው ካላችሁኝ ይሄ ቪዲዮ የተዘጋጀው ለእናንተ ነው። ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ ማድረጋችሁን አትርሱ። ይህ ሰንፒየር ሚዲያ ነው። የዛሬው ርዕሳችን ደግሞ ፐብሊክ ስፒኪንግ ወይም ደግሞ ብዙ ሰዎች በተሰበሰቡበት ቦታ ላይ ፈጣን የሆነ ቀልጣፋ የሆነ በኮንፊደንስ የተሞላ የሰዎችን ቀልብ መያዝ የሚችል ንግግርን እንዴት ማቅረብ እንችላለን በሚለው ላይ የምንወያይ ይሆናል። አብራችሁን እየቆያችሁ እንግዲህ የመጀመሪያው በዚህ ውስጥ ልናየው የሚገባው ነጥብ ለምናችንን ማወቅ ነው። ለምንድን ነው በሰዎች መካከል ቆመህ መናገር የፈለከው? የህይወት ዓላማህን ስለሚያሳካልህ ነው? ሰዎች እንዲያጨበጭቡልህ ፈልገህ ነው? ወይስ ደግሞ እንደምትችል ለማሳየት ምናምን ፈልገህ ነው? ወይስ ደግሞ ሌሎች ምክንያቶች አሉ? ለምኑን ማወቅ እጅግ በጣም አስፈላጊ ነው። አንድ ሐሳብ ግን ላስተላልፈላችሁ የምፈልገው ነጥብ ምንድነው? ለምናችሁ ከዓላማችሁ ጋር የተያያዘ ቢሆን እጅግ በጣም አስፈላጊ ነው። እኔ ዛሬ ዩቲዩብ ላይ መጥቼ የምናገርበት ምክንያት ወይም ደግሞ የተለያዩ ቦታዎች ላይ ሐሳብ አቅርብ በመባልበት ጊዜ ሐሳቤን የማቀርብበት ምክንያት ሰዎች እንዲያደንቁኝ ቢሆን ኖሮ ካላደነቁኝ ተስፋ ቆርጬ አቆመዋለሁ። ብዙ ሰዎች እንዲያዩኝ የሰዎችን ትኩረት ለመሳብ እንደምችል ለማሳየት ቢሆን ኖሮ ያነዛ ብዙ ሰዎች ባላዩኝ ሰዓት ላይ ተስፋ ቆርጬ ምን አደርገዋለሁ? አቆመዋለሁ ማለት ነው። ይሄንን ሐሳብ እዚህ ዩቲዩብ ላይ የምናገርበት ትልቁ ምክንያት ግን ምንድነው ካላችሁኝ የህይወት ዓላማዬን ማሳካት የምችለው ደስተኛና ስኬታማ የሆነ ትውልድን መፍጠር የምችለው በዚህ በሶሻል ሚዲያዎች ላይ መጥቼ በማስተላልፋቸው ቀና በሆኑ መልእክቶች፣ ቀና በሆኑ ሐሳቦችና ልምዶች እንዲሁም መረዳቶች ስለሆነ ነው ማለት ነው። ስለዚህ ለምናችን ከህይወት ዓላማችን ጋር የተያያዘ ቢሆን ሰው ስላየን ሰው ስላጨበጨበልን መሞቅ ውስጥ ወይም ደግሞ መኩራራት መኮፈስ ውስጥ ሰው ስላላየን ደግሞ መኮስመን ወይም ደግሞ ያነስን ስሜት መሰማት የሚለው ነገር ከኛ ውስጥ ይጠፋል። ሰዎች ቢያዩንም ባያዩንም ቢያደንቁንም ባያደንቁንም ቢመለከቱንም ባይመለከቱንም እዛ ነገር ላይ ኮሚትድ ሆነን እንቀጥላለን ማለት ነው። ለምን የሚለውን ካወቀን በኋላ ሁለተኛው ወሳኝ ነጥብ የሚሆነው ደግሞ የምንናገርበትን ርዕስ በደንብ አድርገን መረዳት በደንብ አድርገን ማወቅ ነው። ክላስ ውስጥ ፕሬዘንቴሽን በማቀርብበት ጊዜ the best presentation ሁል ጊዜ አቀርባለሁኝ። ይሄንን the best presentation የማቀርበው ግን በምን ምክንያት ነው ካላችሁኝ የሆነ ኤሪያ መርጥና እዛች ኤሪያ ላይ ስፔሲፊክ የሆነ ዕውቀትን አዳብራለሁ። ይሄ ዕውቀት ምናልባት የአካዳሚክስ መጽሐፍ ውስጥ ያለ ሊሆን ይችላል። ከዛ በተጨማሪ ደግሞ ፕራክቲካሊ ወይም ደግሞ በእውነታው ዓለም እንዴት ይሄ ነገር መተግበር የሚችላል የሚለውን ነገር ጨምርበታለሁ። ከዛ ደግሞ እነዚህን ሁለት ነገሮች ማቆራኘት ወይም ደግሞ አካዳሚክስ ውስጥ እየተማረ ያለው ተማሪ ደግሞ ይሄንን ነገር ለመተግበር የሚያስችለውን ሞቲቬሽን ወይም ደግሞ መነሳሳት እሰጣለሁ ማለት ነው። ሶ እነዚህ ሶስት ነገሮች አውቃቸዋለሁ። ስለ ፐርሰናል ዴቨሎፕመንት ወይም ሞቲቬሽን የማውቀው መረዳት አለኝ። ሪል ላይፍ ላይ ደግሞ ከተለያዩ ሰዎች እየጠየቅኩኝ ሪሰርቾች እየሰራው መጽሐፎች እያነበብኩ የማውቀው ነገር አለኝ። እዛች ጋር ስለሰጠችው ርዕስ ትንሽ ነገር ነው ማቀው። አብዛኞቹ ተማሪዎች ብዙ ነገር አውቀው ያንን ነገር ማስተላለፍ አይችሉም። እኔ ማቃት ትንሽ ነገር ግን ቤስት ሆና ትተላለፋለች። ለምን ካላችሁኝ የምናቀው ነገር ላይ ማተኮር ስለሚያስፈልግ ነው። የማናቀው ነገር ላይ ብዙ መታገል አያስፈልግም። የምናቀውን ነገር ግን በጥልቀት ተረድተን ያንን ነገር ለብዙሃን ማሰራጨት አስፈላጊ ይሆናል ማለት ነው። ሶስተኛው እጅግ በጣም አስፈላጊ የሚሆነው ነጥብ ምንድነው ካላችሁኝ ፕራክቲስ ነው። ሁልጊዜም ቢሆን ያንን ነገር ልምምድ ማድረግ ብቻችንን ስንሆን ከቅርብ ወዳጆቻችን ጋር ስንሆን ልምምድ ማድረግ መቻል አለብን። አሁን እንግዲህ ክላስ ውስጥ እያልኳችሁ ነበር አይደል? ክላስ ውስጥ ፕሬዘንት በምታደርግበት ጊዜ ማለት ነው ይሄ ስቴጅ ማለት በነፃ የተሰጠ የምትለማመድበት ስቴጅ ነው እንጂ ማለት ነው የምትርበተበትበት ወይ ስሜትን የምታጣበት ወይ ኮንፊደንስ የሚነጠቅበት መሆን የለበትም። ለምን ካልከኝ ዛሬ ኮንፊደንስ ይነሳል ብለህ ራስን ከተሸማቀቅ ራስን ከደበክ ያንን እድል ካልተጠቀምክ እዛ ጋር ካላቀረብክ ፕራክቲስ ካላደርክ በዙሪያ ያገኛቸው መድረኮች ላይ ራስህን ማታሳድግ ከሆነ የሆነ ቦታ ላይ ትልቁ መድረክ ታጠዋለህ ማለት ነው። የክቡር ዶክተር አርቲስት ጥላሁን ገሰሰ እንዲህ ብሎ ይናገራል። በቁም ነገር መድረክ ሰው ከሰው ይለያል። ያለውን መድረክ ተጠቅሞ ራሱን ያዘጋጀ ያለውን መድረክ ሳይጠቀም ራሱን ያላዘጋጀ ሰው እኩል ሆነው እስከሆነ ስቴጅ ድረስ ይሄዳሉ። ያቺ የቁም ነገር መድረክ ስትመጣ ያቺ ፕሮፌሽናሊዝም ስቴጅ ስትመጣ ግን በእርግጠኝነት ነው የምላችሁ በሰራነው ልክ ከፍ እንላለን፣ ባልሰራነው ልክ ዝቅ እንላለን። በተዘጋጀው ልክ እድሎችን መያዝ እንችላለን፣ ባልተዘጋጀነው ልክ ደግሞ እድሎቻችን አምልጠውን ብዙ ጊዜ እያማረንን እያላዘንን ልንኖር እንችላለን ማለት ነው። ስለዚህ ፕራክቲስ ማድረግ እጅግ በጣም አስፈላጊው ሊሆን ይችላል። ሌላስ እንዴት ነው አትጨምርልምንም ወይ ካላችሁኝ
አንድ ነገር ጨምርላችኋለሁ። ማንም ሰው ፐርፌክት ሆኖ ያንን ነገር ሊጀምረው አልቻለም። ዛሬ ላይ በጣም የምናደንቃቸው ትላልቅ ኤክስፐርት የምንላቸው ቀልባችንን በጣም ገዝተውን ትኩረታችንን ስበውን ንግግራቸውን የሚያቀርቡ ሰዎች ዛሬ እንደዚህ ማቅረብ የቻሉት ማለት ነው ቤስት ሆነው ስለጀመሩ አይደለም፣ ምርጥ ሆነው ስለጀመሩ አይደለም። ራሳቸውን ስቴፕ ባይ ስቴፕ እያሳደጉ እያበቁ ስለመጡ ነው። የሰዎችን አስተያየትም እየተቀበሉ መጣል ያለባቸውን አስተያየት ደግሞ እየጣሉ ስለመጡ ነው። ስለዚህ ራሳችን ላይ በዚህ መልኩ መስራት መቻል ይጠበቅብናል። አብሬያቸው የቆየሁት ይድነቃቸው ነበርኩኝ። ይህ ደግሞ ሰንፔር ሚዲያ ነው። ሰንፔር ማለት ቀደምት ኢትዮጵያውያኖች በእባብ በሚነደፉበት ጊዜ መርዙን ለማክሸፍና ለማውጣት የሚጠቀሙበት የከበረ ማዕድን ነው። በአሁኑ ሰዓት የመረዘን እባብ ሳይሆን አስተሳሰብ ነው። ይህን አስተሳሰብ ማከም ደግሞ የኛ ኃላፊነት ነው በሚል የቻናላችንን ስም ሰንፔር ሚዲያ ብለናል። በእርግጠኝነት የምነግራችሁ ከጥቂት ዓመታቶች በኋላ ሰንፔራዊ የሆነ ትውልድ እንፈጥራለን። ሰንፔራዊ ትውልድ ማለት የሀገርን ቁስል ለዓለም አደባባይ የሚያጋልጥ ሳይሆን ያንን ቁስል የሚያክም አንተ ስራ ብሎ ጣት የሚጠቁም ሳይሆን ኃላፊነት ወስዶ የሚሰራ ራሱን የሚያበቃ ለሌሎች የሚተርፍ ለሀገሩ መትረፍ የሚችል ጄኔሬሽንን እንቀርጻለን። አብራችሁኝ ስለቆያችሁ ከልብ የማመሰግናችሁ የዚህ ፕሮግራም አዘጋጅና አቅራቢ የሆንኩት ይድነቃቸው አባይነህ ነበርኩኝ።